የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን ክፍል 145ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ አበረታቱኝ የኔ ተወዳጆች ማለት ነው። እንግዲህ ልልዬ ማለት ነው በድንገት ወድቃለች ማለት ነው። በድንገት ወድቃም እንግዲህ ባቡሬ ስልክ ሲደውል ቤቷ ገብቶ እንግዲህ አደይ ከአደይ ጋር ቁጭ ብለው አደይ ቾ ብላ ትሄዳለች ማለት ነው። ከዛ በኋላም እንግዲህ ወጥ ቤት ወድቃ ባቡሬ ቤት ውስጥ ሳሎን ቤት ሆኖ ሲደውል ስልኳ ይጮሃል። ከዛ ምንድነው ቤት ውስጥ ስልኳ ይጮሃል፣ ግን የት ሄደች ይባላል ብሎ ቀስ እያለ እየደወለ ወደዛ ሲሄድ ወጥ ቤት ወድቃ ከዛ ሶፋ ላይ አምጥቶ አስተኝቷታል። ከዛም ትራስ አድርጎላት ሊልዬ ተነሽ እንጂ ቢላትም ከዛ በኋላ ሶፋ ላይ ካስተኛት በኋላ ሄዶ ውሃ አምጥቶ አፍስሶባት ምናምን ነገር ከዛ በኋላ ነቃይ ማለት ነው። እንግዲህ ጭንቀት በዝቶባታል ሊልዬ ማለት ነው። እያመማት ነው ያለው እንግዲህ ባለፈው የላ ከደወለ ወዲህ በጣም በጭንቀት ላይ ነው ያለችው። ነቀበይ ሊልዬ ለነቀበይ ብሎ ባቡሬን በጣም ተጨነቀ ማለት ነው። ከዛም እንግዲህ ለመንቃት ሞክራለች ማለት ነው። ከዛም አይኗን ስትገልጥም ባቡሬ በጣም ደስ አለው ማለት ነው። ምን ሆነሽብኝ ነው ሊልዬ ብሎ እዛ በጣም ደነገጠ። እንግዲህ ፈጣሪ የኤላን እንትን አይቶ ባቡሬ ደርሶላታል ማለት ነው። አትደናገጥ ባቡሬዬ ደህና ነኝ ስትል ከዛ እንዴት አልደነግጥም እንደዚህ እየሆንሽ ምን ሆነሽ? ትንሽ ራሴን አሞኝ ነው። ይሄማ ራስ ምታት እኮ ነው። ትንሽ ረፍት አድርጊ አላት። እንሄዳለን ሆስፒታል እንሄዳለን፣ ምንም አይነት ምክንያት አልፈልግም ማለት ደህና ሆንሽም አልሆንሽም እንሄዳለን አለ። አደይ ጋር ደውዬላታል ነበር እስካሁን አልመጣችም። እሷማ መታ ነበረ። እንዴት እያመመች ታች ትሄዳለች? ደህና ነበርኩኝ እኮ እሷም መሄድ አልፈለገችም ነበር። እኔ ነኝ ሂጂ ያልኳት፣ ቢሆንም ትታሽ መሄድ አልነበረባትም ነበረ። ቆይ አንቺ መቼ ነው ለራስሽ የምታስቢው ብሎ ባቡሬዬ በጣም ተጨንቆላታል ማለት ነው። የኔ ወንድም የኔ ሀሳቢ በጣም ደስ የሚል ሰው ነው ባቡሬ ማለት ነው። እኔ በበኩሌ እንግዲህ ከሊልዬ ጋር እንዲጋቡና አብረው እንዲሆኑ እፈልጋለሁ። ይቺ ደግሞ አስመሳይ ፍቅር ማለት ነው ዴብዬ ብላ በጣም ጎመታ ቆጭ ስትል ፍቅር እዚህ ብቻሽን ምን ትሰራለህ አለችው። እንግዲህ ፍቅር የዴብ ፍቅር ሊያሳብዳት ነው ማለት ነው። አደይንም ነቀጥሽኝ፣ ወንድሜን ነቀጥሽኝ አለች እንጂ ግን ወንድሟ ሳይሆን ባሌን ነቀጥሽኝ፣ ፍቅረኛዬን ነቀጥሽኝ፣ እኔ የሚሆነውን እያለች ነው በሆዷ ማለት ነው። ከዛ እዚህ ምን ትሰራለህ ዴብዬ ብላ ስትል አደይን እየጠበቅኳት ነው አላት። የት ነች ሌሊ? ቤት ነሽ? አንቺ እንዴት መጣሽ? ቤዛ ቤት ድረስ እማዬን ይዛት መጣች። እዛ አወራችሁ ወይ ሲላት አዎ አውርተናል፣ ግን እማዬ ተናዳብኛለች አለች። ፍቅር አንቺም እኮ ልክ አላደረግሽም አላት። ከዛም ዴብ ብላ እሱ ላይ ቁጫል። በጣም ይቅርታ አንተን ማስጨነቅኩ አይደል ፍቅር? እርግጥ ነው እስካሁን ድረስ እኔና አደይ ላይ ችግር እየፈጠርሽ ነው፣ ግን አንድ ነገር ልንገርሽ፣ ሰው ያለ ምክንያት አይጠላሽም። እሺ ልክ ነህ ዴብ፣ እናንተ ከጎኔ የሆነ የምትደግፈኝ ሁሉም ነገር ይቀየራል አለች። ከዛ አደይም በርቀት ሆና እያየች በጣም ተጨነቀች ማለት ነው። ከዛም ጸባይሽን ብታስተካክል ጥሩ ነው አላት። ሁሉንም ነገር ቢሆን ብቸኝነት እየተሰማኝ ነው፣ አንተ ስለራካኝ ነው፣ ለዛ ነው የባሰ እንደዚህ እየሆንኩ ያለው። አይዞሽ ፍቅር፣ ለጥቂት ጊዜ ነው እንጂ ሁሉ ነገር ይስተካከላል፣ እሺ አይዞሽ ብሎ አቀፋት። ሁሉም ነገር ያልፋን ብሎ ፀጉሯን ሲያደሻሻት አደይ ምጥት ዴብ አለችው። ከዛም ዴብ ድንግጥ ብሎ ተነሳ። ይቺ እንደው መናጤ ምን አለበት ባትመጣ፣ አሁን ምን ፈለግሽ አለቻት። ፍቅር ምን እየሰራችሁ ነው? አንቺ እስክትመጪ ድረስ አንዳንድ ነገሮች እያወራን ነበር አይደል አለች። አይደል ፍቅር? አዎ ዴብ እኔ ልሄድ እናንተ ተነጋገሩ ብላ ፍቅርም ተነስታ ሄደ። ስለምንድን የተነጋገራችሁት? አንዳንድ ነገር ማለት ምን ማለት ነው? ስለሷ መቀየር እንደምትፈልግ ነገረችኝ እና ደግሞ ልንረዳት ይገባል። እኛ ደግሞ ምን አድርገን ነው የምንረዳት? ራሷ እኮ ናት ችግር የምትፈጥረው። እኛ ምን አደረግ? ፍቅር እኮ ብትቀየር እኔም ደስ ይለኛል አለች። የእሷ ነገር መቼም አይዋጥልኝ። ሆን ብላ አንተን ለመቅረብ ነው እንደዚህ የምታደርገው። የእሷ እንደማልሆን ነግሬያታለሁ። ድጋሚም ደግሞ መናገር አይጠበቅብኝም። ታዲያ ለምን ትቆጣለህ አለችው። ተቆጣሁ እንዴ? እሺ በቃ እንሂድ፣ ግን ተጠንቀቅ። አሁን ራሱ በዚህ ልክ መጠጋጋታችሁ ደስ አላለኝም። እሺ የኔ ሚስት አሁን በኋላ አይለመደኝም
አንቺም እኮ በጣም ቆየሽ እና እኔ ብቆይ እኔ አንተ ብቻህን መጠበቅ አትችልም። ዛሬ ደግሞ ነገር እያላት ነው። እነማን የሆኑ ሴትዮ? የቷ ሴትዮ? ዘወር ብላ ስታይ እርሰው አላት። ከዛም ቁጭ አለኝ። አደይ እንግዲህ ቀናይ ማለት ነው። ፍቅር ከበጣገቡ ስኮን እየቀናይ ቆይሻ ሆነ ምንድን ነው የሚባለው? እወድሻለሁ ነው የሚባለው ወይስ ምንድን ነው የሚባለው? እያላችሁ ደግሞ እንግዲህ የሮማ ፍቅር ይዞት እንግዲህ ጠኔ ሊደፋው ነው። የሮማን ፍቅር ማለት ነው። እንደ የሮማን ፍቅር ሊገለው ነው። ምን ላድርግ? ልንገራትን ወይስ ምንድን ነው? እወድሻለሁ ነው የሚባለው ወይስ ምንድን ነው የሚባለው? እያለ እንግዲህ ያሹ ግራ ግብት ተብሎታል እንግዲህ እሷም እንግዲህ ልትረዳው አልቻለችም። እሷም ደግሞ ሌላ ሰው ጋር ሲሆን ትቀናለች ማለት ነው። ከነ ሩታ ከነ ሊዱ ጋር ሲሆን በጣም ነው የምትቀናው ሮማን ማለት ነው። ግን ያው እንግዲህ ሴት ልጅ ስላልሆነ ቃላውጣ አፈቅርሃለሁ ማለትም አትችልም። ይኸው አሹ ካልነገራት እሱም ግን በጣም ነው የሚወዱት። አይ ምንም አልልም፣ በመጀመሪያ ሩታዬ ማናገር አለብኝ እያለ ነው። ሩታዬ ግን ሽማግሌ ልልክለት ነው መሰለኝ። ከዛም እያሰበና እየተጨነቀ ሳለ ሮማኔ መጣይ። ከዛም ሮማኔ መጣሽ? አዎ መጥቻለሁ። አሹ ጠፍቶብህ ከሆነ ወይ ተመልሼ ልምጣ። ለምን የት ልትሄጂ? ቤት ውስጥ ስራ አለኝ እኮ አሹ። አይ ምን አለበት ገና ትያል መጡ ቀስ ብለሽ ትሰሪዋለሽ። ይልቅ እኔን ስሚኝ አላት። እሺ እየሰማሁ ነው። ይኸውልሽ ሮማኔ ምን መሰለሽ? ምንድን ነው እሱ አሹ? ምንም ለምን ማትናገር ከሆነ ልግባ በቃ አለችው። ከዛ ቆይ እንጂ ሮማኔ የት ነው የምትሄጂው አላት። ከዛም እትዬ መጡ ብላ እየሮጠች ትሄዳለች ማለት ነው። ከዛም ለኬ ፍቅር ነች። ፍቅር በጣም በሩን ቅውጥ አርጋ አንኳኳችው። እነሱ ትዬና ብለው ፍቅር ስመጣ እንግዲህ ያው ከዛ አሹ እሺ አንቺ ጉድ አሹ ምንም እንዳትዝም ብላ ታናደኝ። ኧረ ዝም አልልም እኔ ጠፍተሻን ብዬ ሀገሩን ሳካልለው ደግሞ አንቺ ብቻ ሶታ ታወሪያለሽ። በየተናገር የት ነበርሽ? ያማ እንዴ ምንድን ነው የምናገረው? የት ነበርሽ አላት። አታድርቀኝ ዘወር በልኝ ወደዛ ብላ እጁን ገፍትራው እየሮጠ ህይወቴ ማለት ነው። አየ ፍቅር አየ ጉዷ ብሎ እሱም ፊቱን ይዞ ስለ ፍቅር እንግዲህ እዚህ ጋር ደግሞ ቅምጥልና አቶ ኪንጎ ዘና እያሉ ነው ማለት ነው። ከዛም ዳይመንድ ከወደዛ እየሮጠ ይመጣና ምንድን ነው አሉት። አምልጥ ብለውት ከዛ ኪንጎም እንግዲህ ከዳይመንድ ጋር ሲታይ ስለነበረ እሱም ሲሮጥ ቅምጥልም እንግዲህ ትታሮጠኝ ማለት ነው። ዳይመንድ እንግዲህ ያደረገው ነገር አለ። ዳይመንድ እንግዲህ በስርቆት ነው የሚተዳድረው። ቆይ እነማን ናቸው? ባለፈው ስልኩን የበላ ነው ልጅ የሰፈር ሰው ሳይሆን አይቀርም። አንተ ግን ተው እያልኩ አሰማኝም አይደል አለው። ከዛ እኔ ጠንቋይ ይቀበልፋለሁ ወይ አለ ዳይመንድ። ሀርደኛሙን እንደዚህ በምን አወቅኩ? እሺ አሁን የሚሻለው ምን አገላለሁ አለ። አንተ ይቅርታ ከመጠን እባክህ ወደዛ ምን አይነት ሙድ ነው አንተ የምታራምደው? ከእኔ ለማፋታት ነው? ቆይ አንተ ትንሽ አይደብርህም ወይ? ኪንጎ የኔ ጓደኛ ነው ካልሆነ ብቻ አልክ። ኧረ ቅምጥል አረጋጊው። ምን ነው? እኔ ምን አረኩሽ? እኔን ከኪንጎ ለማፋታት ነው ሰው ያሯሯጠ መስሎ እንደዚህ የምትሆነ አለችው። እኔ ኪንጎ ምን ያደርግልኛል? ፈለግሽ ይዘሽው ሄድሽ። ምን ለማለት ፈልገሽው? አቦና ተነሳ። አንተ ደግሞ ወደ ቤት ነው። ቆይ ግን ቅምጥል ያበዛሽው አልመሰለሽም እንዴ? ልጁ ከአንቺ ጋር ብቻ እንደሚሆን የምታደርጊው ለምንድን ነው? ቆይ እኛስ እናንተ ምን አለችው። ከዛ ይኸውልሽ ቅምጥል እኔ አንቺ እንዳሰብሽው አስቤ አይደለም። በቃ የሆነ የተጋጨ ልጅ ነበረ ሲመጣ ጊዜ እሱን ሽሽት ነው የመጣ ነው። እዚህ አንቺ መተሽ አውቀህ ነው ጅኒ ጃንካ ቁልቋል ትያለሽ አላት። ጓደኛዬ እኮ ነው። እና ታዲያ ምን ይሁን ነው የምትለው? ኪንጎዬ ልወስድብኝ ነው እንዴ ብላ ቅምጥልን ቀወጠችው ማለት ነው። ምን ነው? አንዳንድ ጊዜ ፋታ ስጪው እንጂ ምንድን ነው የአንቺ እኮ የትልብሻል? ለቀቅ አድርጊው፣ ዝም ብለሽ ጥብቅ አድርገሽ አትያዡ እያላት ነው ዳይመንድ። ከዛ ኪንጎም ዳይመንድ ብሎ ጀመረ። ቆይ አንቺ እስከ መቼ ነው ይሄ ነገር የሚቀጥለው? አንተም እንደዛ ነው የምታስበው? ኧረ እኔ አላልኩም። ሁሌ አብሬ ምናምን ስለመሆን ሰለቸህ ሆይ አለሽ ቅምጥሌ። ከዛም ኪንጎ አይ በፍጹም ሰማህ አይደለ ዳይመንድ ለሱ ተመችቶታል።
አንተ ነው ተባበራችሁብኝ። አዎ ዳይመንድ አይመለከትም። በቃ ዝም ብለህ ጣልቃ ትገባሽ። አርፈህ ተቀመጥ። ፒስ ይመቻችሁ፣ ያጣፍትላችሁ ብሎ ዳይመንድም እንግዲህ አኩርፎ ሄደ ማለት ነው። ይቅርታ ቅምጥል፣ አባባ የሞቱ ጊዜ ዳይመንድ ላሽ ብየዋለሁ እና አሁን ደብሮታል። ህጅ ላውራው ሲላት ግን ችግር የለም እናስማው። ግን እሱን የሚልህን እየሰማ ለመጥፋት ብትሞክር የምር እንተያየታለን ይሻለችው። ከዛ አቀፋትና ተሳስቀውም ወደ ዳይመንድ ጋር ሊሄዱ ነው። ዳይመንድም እንግዲህ ኪንጉ በጣም ምርጥ ጓደኛው ስለሆነ በጣም ዳይመንድ ተበሳጭቶ ሲሄድ እሱም እየሮጠ ቅምጥልን አቅፎ ከዛም ወደ እሱ እየሮጠ ሄደ ማለት ነው። እንግዲህ ዳይመንድና ኪንጉ በጣም ነው የሚዋደዱት። ከዛ ደግሞ ወደዚህ ስንመጣ ደግሞ እናበበና ከፍቅረኛው ጋር ሆኖ ወይ አበበዬ ሁሉም እንደ በፊት መቼ የሆነ ውበት እንደሆነ ይረግፋል። አረ ፈጣሪና መስገኝኔ ቆንጆ፣ አንቺ እኮ ቆንጆ ነሽ፣ ምን ጎደለሽ? አበበ ግባይ አለችው። ለምን ጨኔ እየመጣ ነው? ታዲያ ይምጣ፣ ድርቅ አትበል አበበዬን የሚልን አስማም፣ ገባ ተደበቅ አለችው። ከዛም ባህር ዛፍ ስር ሊደበቅ ነው። ከዛም አቶ ጫኔ መጠት ይላሉ። አቶ ጫኔም ከመጣ በኋላ በትሩን ይዞ ይላል። አቤት አጎትሽ አልመጣም? አይ በዚህ በኩል ሳልፍ ላይሽ ብዬ ነው። ማለት አጎትሽ መስፍን አንቺልን ያደራ ስራ ላይ ነው። አይ እኔ ደህና ነኝ አመሰግናለሁ። እና ደግሞ ያመበበ የሚያስቸግርሽ ከሆነ ለእኔ ንገሪኝ። እሱማ ምን ሊሰራ በዚህ ይመጣን? ግድ የለም ውጭም ሆኖ የሚያስቸግርሽ ከሆነ ለእኔ ንገሪኝ አደራ የኔ ልጅ። እሱማ ምን ብሎ ያስቸግረኛል? እሱ አንተ አታስብ። እሺ የኔ ልጅ ቆሽ ልጅ አበቤት እንዳለ አይተሽዋል? ዛሬን ያላየሁትም ዛሬ። በእሺ ይሁንልሽ ብለው አቶ ጫኔ እንግዲህ በትራቸውን ይዘው ተመልሰው ሄዱ። ልጅቷም እንግዲህ ፈርታ ጫኔን ተደበቅ ብለው ተደበቀ። ማን ነው ልጁን? አበበን ማለት ነው። ከዛ አበበም ከጫካ ወጣ። ቆይ ምንድን ነው ያለሽ? ምንም አላለኝም። ተወው እሱን። እሺ ቤትሽና አንቺ ጋር ግን ማንም የለም? እህትሽስ? እህት አለም የት ከርማ እንደምትመጣ አላውቅም። ምን ናፈቀችህ እንዴ? አይ እስካሁን ስላላየዋት ነው። ምናልባት ከመጣሽ ብዬ። አትመጣም። በቃ ተረጋጋ። አሁንማ ልሂድ በቃ። ሄ ብዬ ሌላ ጊዜ እመጣለሁ ይሻላል። የብርሃን አባት ካጎትሽ ጋር ምን እያደረጉ ነው? የሆነ ጉዳይ እንዳላቸው ነበር። ሳላስቸግሮች ታጣሪልኛለሽ? እሺ አበበ፣ ማወቅ የምትፈልገው ነገር ካለ ንገረኝ በግዝ በጣም ደስ ይለኛል። እሺ ብዬ በጣም አመሰግን። አሁን ሳይሆን አጎትሽ ከመጣ በኋላ ብዙ የምታጣሪልኝ ነገር ነው። አሁን ብቻዬን ነኝ። ብቻህን አይደለህም እኮ እኔ ያለው አይደለ እንዴ? እኔን ከሰው አልቆጠርከኝም ማለት ነው። ለምን ዳይመንድ ጓደኛው በወንድሙ እንግዲህ ትቶት ወደ አዲስ አበባ ስለመጣ አባቱም እንግዲህ ስለሞተ አበብም ብቻውን ነው፣ እኔ ብቸኛ ነኝ ሲል እኔ ያለው አይደለ እንዴ አለችው። መጠራጠር አይጠበቅብሽም። ለአንቺ የምሰጥሽን ቦታ እኮ ነው ያውቃለሁ አላት። ወደዛ ከሄድክ እኮ በኋላ አለመመለስን ሳስበው በጣም ጨንቆኝ ነበር አለች። እዛ ከሄድክ በኋላ ሌላ ህይወት የጀመርክ መስሎኝ ነበር። እንዴ የእናቴን ቦታ ሰጥሻለሁ ብዬሽ ነበር እኮ ረሳሽው እንዴ አላት። አሁን አብረን ስላለን በጣም ደስተኛ ነኝ። ሁሌም ደስተኛ ሁኝልኝ እሺ፣ እንዲከፋሽ አልፈልግም። ተመስገን። አሁን ሁሉም ነገር እየበራልኝ ነው አበበዬ የኔ ቆንጆ። ብዙ ደስ የሚሉ ጊዜያቶች ይኖሩናል ካሁን በኋላ እያላት ነው። ሁሉም ስለ እኔ እያነሱ እንዳያሸማቅቁሽ በጣም የማመሰግነው አበበዬ። እኔ ተስፋ ቆርጬ በተቀመጥኩበት ሰዓት አንተን በማግኘቴ ደስ ብሎኛል። እንደዚህ መሆኑን ሳስብ በጣም ነው የሚገርመኝ። ይኸውልሽ ገና ከዚህ በኋላ ጥሩ ሂደቶች ይኖሩና ስለ እኔ እያነሱ እንዳያሸማቅቁሽ ደግሞ ሁሉም አፉን የሚይዝበትን ድል ያለ ሰርግ ደግስና አገባሻለሁ፣ በክብር ነው ማገባሽ አላት። ተመስገን ነው አለች። እንግዲህ ደስ አላት። አቶ አለልኝም እንግዲህ ይችን ቆንጆ ለሱ ማድረግ ይፈልጋል፣ ግን እሷ የምትወደው አበበን ነው። ከዛ አደይና ዴብ ደግሞ ወደ ሊልዬ ቤት ይመጣሉ። ከዛም እኔ የምልሽ አደይ ሊሊን አሟታም ብለሽን ቤት ቻት ነበር እኮ የሄድኩት፣ ግን የት ሄደች አሉ። እስኪ ደውይላት ብሏት ዴብ ስልክ ትደውላለች ማለት ነው። እንግዲህ ባቡሬ ወደ ሆስፒታል ወስዷት ነው መሰል ማለት ነው። ከዛም ምን ብላ እሺ ታዲያ ወይት ሆስፒታል ናችሁ? ምንድን ነው እሱ? እርግጠኛ ነህ እየመጣችሁ ነው? እሺ አገናኝ ድምጿ ለስማ ባቡሬ
ወይኔ ጓደኛዬ ምንድን ነው አንቺ ብሎ ዴብም ተቀበል። ሄሎ ባቡሬ ምን ተፈጥሮ ነው አለው። ከዛም እሺ እሺ አረጋጋታለሁ፣ በቃ አሁን አረጋጋታለሁ፣ እኔ ደህና ነች አለ። ወይኔ ጓደኛ መትቻት መሄድ አልነበረብኝም፣ ልክ አላደረኩም አለ። ባቡሬ ያለውን ነገር ሰምተሻል አይደል? እየመጡ ነው። እሺ ቆይ ደህና ሆነች ለምንድን ስልኩን ባቡሬ የሚያነሳው? ምናልባት ምርመራ ላይ ትሆናለች። በቃ እኔ መሄድ አለብኝ። ወዴት ነው የምትሄጂው አላት። ቁጭ በይ እንጂ ምንድን ነው አላት። ከዛም በጣም ተጨነቀኝ። ከዛም ዴብ ቅፍ አድርጎ አይዞሽ ምንም ችግር የለም ምንም አትሆንም ብሎ እያጽናናት ነው። ከዛ ደግሞ ቤዛ ተንኮለኛዋና የፍቅር እናት እኔ ምልሽ ቤዛ ይሄን የሚያክል ቤት ከተመጣሽ ቤቱ እንዳየሁት ከሆነ በጣም የሚያምርና ትልቅ ነው። ታዲያ ለምንድን ነው እኔ ጋ እየመጣሽ ሁልጊዜ ይህን ያህል ጊዜ የምትቀመጨው አሏት። ኧረ እማዬ አሁን የገባሽበት ቤት እኮ የኔ ቤት አይደለም የምሰራበት ቤት ነው ብላ ዋሸኝ። ኧረ አዎ እማዬ ለአንድ ለሁለት ሳምንት ሰዎቹ ለመዝናናት ወጥተው ነው ብላ ዋሸኝ። እና ታዲያ ያስተጉሽ ሰዎች ላይ ሌላ ሰው መጀመር ጥሩ ነው ትያለሽ? ኧረ አይደለም እማዬ እንደውም ከሰሙ ለእኔ ጥሩ አይደለም። በዛ ላይ ደግሞ ሚስትየው አደገኛ ናት ብላ ቁጭ። መቼም ቤዛ በጣም የቤዛ ውሸት መቼም አያልቅም። ከዛም እንግዲህ እሷ እነ ፍቅር ቤት ገብታ ነገር ለመኮትኮትና ነገር ለመጠምጠም ስለምትል ቤቱ የኔ አይደለም ብላ ዋሸኝ። ከዛም የፍቅርና መቼም ሁሉንም ነገር ያምናሉ። ምስኪን ናቸው። አቶ ሮማን እኔ እንደዚህ የሚያጭበረብርና የሚዋሽ ልጅ ምንም ደስ አይለኝም፣ አልወድም። እሺ እማዬ በይ በቃ እኔ ልግባ። ዛሬ ጭንቀቴን አይተሽ መተሽ ጭንቀቴን ስለተጋራሽ ፈጣሪ ያክብርሽ አሏት። እንግዲህ ተጣልታ ነበረ። ወደ እነሱ ቤት ለመግቢያ ሆኗታል። ቤዛ ተንኮለኛዋ በጣም ጥሩ። አሁን እኔ ውለት አለብሽ ማለት ነው። በፈለኩት ሰዓት ወደ አንቺ ቤት መምጣት እችላለሁ እያለች ነው። ከዛም እንግዲህ በጣም የምትገርም ናት ቤዛ የምትባል ሴትዮ። ኧረ ቤዛ ኧረ ወሬ በቃሽ ቤዛዬ። ከዛም ፍቅር አልጋ ላይ ቁጭ ብላ ሩታዬ ትመጣለች። ከዛም እፍ ማለት ጀመረች ፍቅር። በቃ እዚህ ቤት ማረፍ አይቻልም አይደል? እንኳን ደህና መጣች። ስለመጣች ደስ ብሎኛል ፍቅር አለቻት። እንኳን ደስ አለሽ። ልታቅፋት ስትል በይ ዘወር በይ። አንቺ ከመቼ ጀምሮ ነው የምታቅፈኝ? አለመታቀም መብትሽ ነው። ምን ፈልግሽ ነው? ምን ፈልግ አልኩሽ ፍቅር። እሺ መተኛ ትፈልጋለህ? ውጭ ልኝ። ከፍቶሻን ደብሮሻን? አትልፊ። አልነግርሽም። አሁን ብነግርሽ ልሽ ለማቃጠር ነው አይደል? ንገሪ ፍቅር። ጓደኛ እንደሌለሽ አውቃለሁ። የከፋሽ ነገር የምትናገሪው እንደልሽ አውቃለሁ። ስለዚህ ብቻሽ ለምን ትታመሽ? ለምን አትነግሪኝም? ምንም ምነግርሽ ነገር የለም። መብታ አትጠብቂኝ። አሁን ከቻልሽ ውጭልኝ። እሱ መብትሽ ነው። ስትፈልጊ ግን ጥርኝ እመጣለሁ ብላ እንግዲህ ይቺ ፍቅር ማለት ነው በጣም ሰይጣን ናት። ሩታ ግን ለመቅረብ እየሞከረች ነው። ፍቅር ግን ከዴብ ውጭ ማንንም መቅረብ አትፈልግም። ከዛም ዝም ብላ ማለት ነው። ከዛ ዳይመንድ ደግሞ እዚህ ቁጭ ብሎ በጣም ተበሳጭ ድንጋይ ሲወረውር ኪንጎ ምጥት ለምን መጣ? ለምን እዛው አቀረም? ከመቼ ጀምሮ እንደዚህ አይነት ጸባይ እያመጣኸው አለው። ኧረ እባክህ እኔም እኮ ይከፋኛል። ቆይ እኔ ምን አጠፋው? ቅምጥል ታውቃለህ ሀዘን ላይ ስለሆነች እሷ ጋር መሆን ስለነበረብኝ ነው አለ። እዛም አሁንማ እኔ ምን አገባኝ ደግሞ ከሷን ብሶ ጓትላለች እንዴ? ብቻ ተቀይማት ባልሆነ እና ዳይመንድ ስሜት የለውም ያለው ማነው አለ። ዳይመንድ እንግዲህ በጣም ተናዷል። ከዛ ኪንጎ ደግሞ እሺ እኔ ነኝ ያጠፋሁት በዚህ ልክ መሆን አልነበረብኝም ሲል ከዛ ኧረ እባክህ ብሎ ዝም ብዬማ በማዶ ቪዲዮ አልፈታህም አለው። ታዲያ እሺ ምን ላደርግልህ አለው። እንግዲህ ጋብዛ የሌለው ነው መሰለኝ። ቆይ ግን ምን ላድርግልህ ማለት ጀመር። ጥሩ አድርጋ እኮ ነው ያሳመነች። እንዴት ነው እንደዚህ የምትለው አለው። ከዛም እንግዲህ እና የፈጠነ አሁን ማቃት ቤት አለች እዛ ሄደህ ጋብዘኝ አለበለዚያ አንላቀቅም እያለው ነው። እንግዲህ ዳይመንድ ኪንጎ እንዲጋብዘው ሊያደርግ ነው ማለት ነው። ከዛ እሺ በቃ ጋብዛለሁ፣ የፊት 1 ኪሎ ቁርጥ ያስፈልገዋል አንሂድ ብሎ ይዞት ሊሄድ ነው። እና ፍቅራቸው ደስ ይላል። በነገራችን ላይ የኪንጎ እና የዳይመንድ ፍቅር በጣም ነው ደስ የሚለው። ለሁላችንም እንደዚህ አይነት ጓደኝነት ፈጣሪ እንደዚህ አይነት ጓደኛ ይስጠን ማለት ነው። ምርጥ ጓደኛነታቸው በጣም ደስ ይላል። የዚህ
የነ ሊሊና የናደይን ሁላችሁም ላይክ እና ሼር ሰብስክራይብ ስለምታደርጉ እናመሰግናለን። ባይ ባይ። የምወዳችሁ ቤተሰቦች